አሁን የተሰበሰብነው በዘራችን አይደለም አይደል? በቋንቋችን አይደለም፣ በነገዳችንም አይደለም፣ በቤተሰብነትም አይደለም። የተሰበሰብነው የክርስቶስ ቤተሰቦች ስለሆነ የተሰበሰብነው በእግዚአብሔር ቤት ነው። የእግዚአብሔር ልጆች ስለሆነ ማለት ነው። እና እንደዛ ከሆነ የእግዚአብሔር ልጆች ሌላ ቦታ ደማቸው እየፈሰሰ አይደል? ለምን አንጮህላቸው? እና ቢያንስ እንኳን ወቅቱ የገባን ራሱ አይመስለኝም። 6 ክርስቲያኖች ባሉበት ቦታ የ50 ሚሊዮን የ40 ሚሊዮን ህንጻ ቤተክርስቲያን እንገነባለን። እናንተ ቤት ልጆቻችሁን ስላልሰራችሁ ልጆች ትምህርት ቤቱን እንዴት እንደሚያደርጉት እውነት አሁን ነገ ትምህርት ሲዘጋ ወንበር ሰብረው የሚወጡ ልጆች አሉ እኮ ከክላስ ወንበር ሰብረው ከዛ በኋላ የተማሩበትን ዩኒፎርም ምናምን የሚቀዱ ከዛ የተማሩበትን ያንን ይጽፉበት የነበረውን ደብተር እሱን ምናምን የሚቀዱ ልጆች ትምህርት ቤቱን እንዳለ የቆሻሻ አካባቢ የሚያደርጉ ልጆች አሉ። እነማን ናቸው? የእናንተ ልጆች። ለምን ሲባል አልሰራችኋቸውማ። ታች ጀምራችሁ አልሰራችሁ። ስለ ሀገር ጉዳይ አልነገራችኋቸው። አሁን ሰው መገንባት ግን የለም። እያያችሁ ነው። አሁን ገዳም ላይ አዳሪ ትምህርት ቤት አለ። አንድ ሰው እንኳን መገንባት አይችልም ሰው። አሁን ወላይታ ላይ እንደ ወላይታ አንድ ነው። አሁን ርዕሰ ከተማው ላይ ያለው አንድ ትምህርት ቤት ነው አይደል? ህዝቡ አይንቀሳቀስማ። በአንድ ሰው ብቻ እንዴት ይመራል? እኮ ሁሉንም ሊቀ ጳጳስ አስቦ እንዴት ነው የሚሆነው? እኮ ታች ያለው ስራ ሰው ካልሰራ፣ ካልተናበበ፣ ካልተጋገዘ ሰው አመት ባል ላይ የሆነ ነገር ደግሶ የሆነ ነገር ለማብላት ዝግጁ ነን። ግን ሰው ለመስራት ለምንድን ነው የማንዘጋጀው? እዚህ አካባቢ ይሄ አልተለመደም። ሰዎች በግሩፕ ነው። ለምሳሌ እኔ ብሉይ ኪዳን ጨርሼ ብሉይ ኪዳን በሲኖዶስ በጀት ነው የተማርኩት። አዲስ ኪዳን ስማር ግን በምዕመናን በጀት ነው የተማርኩት። ምዕመናን ሰብሰብ ብለው 2-3 ሆነው ነው እኔን ያስተማሩኝ። እዛ ላይ ስራ የሚሰራው ሰው ላይ ነው። እዚህ ላይ ደግሞ የሚሰራው ህንጻ ላይ ነው። እኛ አካባቢ ሊቀ ጳጳስ አይለምንም፣ እዚህ ግን ሊቀ ጳጳስ ይለምናል። ይሄ በጣም ከባድ ነው። ስለዚህ እባካችሁ ምዕመናን ይሄን ምግር መንገዱን ወቁ፣ ሰው ስሩ፣ እዚያ ያሉ ሰዎችን ልጆችን እርዱ። እዚያ ያሉ ልጆች ነገ እናንተን ዛሬ ብትሰሯቸው ነገ እናንተን ደግሞ ይሰራሉ፣ ቤታችሁን ይሰራሉ፣ ልጆቻችሁን ይሰራሉ። ስለዚህ ዝም ብለን በየቦታው የምናቆመው ህንጻ ጥቅም ላይ ኖረው ይችላል። ሰው ከሌለው ሰው ሲሰራ ነው ከዚያ በኋላ ህንጻው ስራ የሚሰራው። ያለዛ በየቦታው የምንገትረውና በየቦታው ህዝብን የምናማረርበት ህንጻ ጥቅም ላይ ኖረው ይችላል። እና እኛ ዛሬ መስቀል የሰቀልንበትን ህንጻ ነገ ሌሎች ደግሞ ሌላ ነገር ሊሰቅሉበት ይችላሉ። እና ሰው ነው ማፍራት ያለባችሁ። ይሄንን አስቡ። ልጆችን አስተምሩ። 2-3 ሆናችሁ እርዱ፣ ትምህርት ቤቶችን እርዱ። በተለይ አሁን ዘመን ላይ እየታየ ያለው እናት ጡት ማጥባት እንጂ ትምህርት ማስተማር አሁን ላይ እሷም ስላልተማረች አስቸጋሪ ነው። እውነት በጣም ከባድ ነው እውነት። እና አሁን ላይ ጡትም የሚያጠባ ሰው ያለ አይመስለኝም አይደል? አለ የለም ይኖራል። እንግዲህ ዲሃ ነው ሊሆን የሚችለው የሚያጠባው ማለት ነው። አሁን ዘመን ላይ ሀብታም ያጠባል እንዴ? ሀብታም አሁን የላም ወተት ነው እንግዲህ የእንስሳት ወተት እናጠባቸው ይጠባሉ። እዛ በኋላ እነሱም ደግሞ ሰው አይሆኑም አይደል? እና ትንሽ አስቸጋሪ ነው። አውደ ምሕረቶቻችን ሁሉ ለሚሞቱ ክርስቲያኖች ድምጽ መሆን አይችሉም። አውደ ምሕረቶቻችን አሁን ክርስቲያኖች በየቦታው ደም እየፈሰሰ የነሱ ደም እየፈሰሰ የኛው አውደ ምሕረት አሁን ህንጻ ግንባታ ላይ ነው ያለው። አሁን ላይ በየቦታው ጥላ ዘግዝቀን አሁን ላይ የምንለምነው ለህንጻ ነው። ሰዎች ግን ህፃናት ይሞታሉ፣ እያያችሁ ነው። ባለፈው እግሩን የተቆረጠ ልጅ ያለ እዚህ መጥቶ እንግዲህ ስንቶቻችሁ እንዳያችሁት አላወኩም። እንግዲህ ያያችሁ ክርስቶስና ያያችሁት ባጭሩ። ለምሳሌ የእስልምና እምነት ተከታዮችን እዩዋቸው። አክሱም ላይ ስላለው ሙስሊም ይጮሃሉ። ከጫፍ እስከ ጫፍ ነው የሚጮሁት። ፍልስጤም ላለው ኢትዮጵያ ውስጥ ሆነው እኮ ፍልስጤም ላለው ይጮሃሉ። እኛ ግን እዚህ ተቀምጠን አርሲ ላይ ላለው ምን ጮሃለን እንዴ? አንጮህም እኮ። ምንድነው ምን ነካን? እሺ ኦርቶዶክሳዊ ቤተሰብ ውስጥ መዘጋጀት ያለበት በትንሿ ቤተክርስቲያን መዘጋጀት ያለበት ነገሮችን ባለፈው ሳምንት ሃይላይት አይተናቸው ነበረ። በቤታችን ጥቂትም ይሁን ትንሽ በቤታችን የጸሎት ቦታ ማዘጋጀት ያስፈልጋል ብለናል አይደል? ከዛ የጸሎት መጻሕፍቶች መዘጋጀት አለባቸው ብለናል። በጋራ መጸለይም አለብን ብለናል። በተጨማሪ ደግሞ ሙዳየ ምጽዋት ያስፈልጋል በቤታችን ማለት ነው። አሁን ይሄ የሚታየው በአንዳንድ ሆቴሎች አካባቢ በአንዳንድ የሥራ ቦታዎች ላይ ይታያል እንጂ በክርስቲያኖች ቤት ግን አይታይም። በክርስቲያኖች ቤት ሙዳየ ምጽዋት መዘጋጀት አለበት። የሚዘጋጀው ሙዳየ ምጽዋት ለቤተክርስቲያን የምንሰጠው አይደለም፣ ለቤተክርስቲያን የሚሰጥ አይደለም። እዛ ለምሳሌ እኛ ጸሎት ወደ ቤተ እግዚአብሔር ስንመጣ ከዛ የምናደርገው ምንድነው? ከያዝነው ነገር ወደ ቤተ እግዚአብሔር ስንመጣ ራቁታችንን በእግዚአብሔር ቤት ስለማንገኝ ከያዝነው ነገር ከ10 1 ከ110 እንሰጣለን አይደል? ሙዳየ ምጽዋት ውስጥ እናስገባለን። ይሄ የቤተ እግዚአብሔር ነው።
ከዛ በኋላ ደግሞ በቤታችን ስንጸልይ ጸሎት ስናደርግ ደግሞ ካገኘናት 10ም ይሁን 1ም ይሁን 5ም ይሁን ያገኘነውን ነገር ልባችን የፈቀደውን ነገር ስናስቀምጥ ያ ያስቀመጥነውን ነገር ለምንድን ነው የምናደርገው ይባል የምናደርገው ለነዳያን የሚሰጥ ነው። ለነዳያን እየሰማችሁ ነው። ለነዳያን የሚሰጥ ስጦታ ነው። ስለዚህ ያ የነዳያን ገንዘብ ነው ማለት ነው። ዘመኑ ኑሮ ከብዶባቸው ጎዳና የወጡ ሰዎች አሉ። ኑሮውን መቋቋም አቅቷቸው ማለት ነው። ልጅ ማሳደግ ቤት ተከራይተው ማሳደግ የከበዳቸው ሰዎች አሉና ትናንትና ለሰዎች ሲሰጡ የነበሩ ዛሬ ግን ለነሱ የሚበሉት ያጡ ሰዎች አሉ። እነሱን መርዳት በጤና ውስጥ በችግር ውስጥ ያሉ ሰዎች አሉ። እነሱን የምንረዳበት ነው። በጠቅላላ ሰው የተባለውን ሰው በሃይማኖት በዘር በቋንቋ በነገድ በምናምን ሳንከፍል የምንረዳበት ነው። ያን ጸሎት ስናደርግ 15 የምናስቀምጠው ነገር ማለት ነው። ስለዚህ በእግዚአብሔር ቤት መተን ምጽዋት እንደምናደርገው ሁሉ እዛም ላይ ደግሞ ሙዳየ ምጽዋት አዘጋጅተን ይህንን ማድረግ አለብን ነው። ሰው ማዳንም ማወቅ አለብን። እየሰማችሁ ነው። ሰው ማዳን እኛ ቤት ህንፃ መገንባት ነው የምናውቀው እንጂ ሰው ማትረፍ አናውቅ። እንደው ግራ የተጋባ እኮ ነው በእውነቱ። አሁን እኮ አይታችሁ ከሆነ ወጣ በሉ እስኪ እናንተም ያንን ታደርጋላችሁ ብዬ አስባለሁ። ወጣ ስትሉ 6 ክርስቲያኖች ባሉበት ቦታ የ50 ሚሊዮን የ40 ሚሊዮን ህንፃ ቤተክርስቲያን እንገነባለን። ምን ልናደርገው እንደሆነ ግራ ነው የሚያጋባው። አሁን ሰው መገንባት ግን የለም። እያያችሁ ነው። አሁን ገዳም ላይ አዳሪ ትምህርት ቤት አለ። አንድ ሰው እንኳን መገንባት አይችልም። ሰው ሊቀ ጳጳሱ ናቸው እየተቸገሩ በየቦታው እየለመኑ ልጆችን የሚያስተምሩት። ያውም ደግሞ የእናንተ ልጆች ባይሆኑም ደግሞ የእናንተ የሆነ የቤተሰብ ልጆች ሊሆኑ ይችላሉ። እነዛ ልጆች ከተለያየ ቦታ ለቅመው እየለመኑ የሚያስተምሩት እሳቸው ናቸው። እዚህ አካባቢ ይሄ አልተለመደም። ሰዎች በግሩፕ ሆነው ለምሳሌ እኔ ብሉይ ኪዳን ጨርሼ ብሉይ ኪዳን በሲኖዶስ በጀት ነው የተማርኩት። አዲስ ኪዳን ስማር ግን በምእመናን በጀት ነው የተማርኩት። ምእመናን ሰብሰብ ብለው 2-3 ሆነው ነው እኔን ያስተማሩኝ። እዛ ላይ ስራ የሚሰራው ሰው ላይ ነው። እዚህ ላይ ደግሞ የሚሰራው ህንፃ ላይ ነው። እኛ አካባቢ ሊቀ ጳጳስ አይለምንም፣ እዚህ ግን ሊቀ ጳጳስ ይለምናል። ይሄ በጣም ከባድ ነው። ስለዚህ እባካችሁ ምእመናን ይሄን ምግር መንገዱን እወቁ። ሰው ስሩ። እዚያ ያሉ ሰዎችን ልጆችን እርዱ። እዚያ ያሉ ልጆች ነገ እናንተን ዛሬ ብትሰሯቸው ነገ እናንተን ደግሞ ይሰራሉ፣ ቤታችሁን ይሰራሉ፣ ልጆቻችሁን ይሰራሉ። ስለዚህ ዝም ብለን በየቦታው የምናቆመው ህንፃ ጥቅም ላይ ኖረው ይችላል ሰው ከሌለው። እየሰማችሁ ነው። ሰው ሲሰራ ነው ከዚያ በኋላ ህንፃው ስራ የሚሰራው። ያለዛ በየቦታው የምንገትረውና በየቦታው ህዝብን የምናማረርበት ህንፃ ጥቅም ላይ ኖረው ይችላል እና እኛ ዛሬ መስቀል የሰቀልንበትን ህንፃ ነገ ሌሎች ደግሞ ሌላ ነገር ሊሰቅሉበት ይችላሉ። እና ሰው ነው ማፍራት ያለባችሁ። ይሄንን አስቡ። ልጆችን አስተምሩ። 2ም 3ም ሆናችሁ እኔ እዚህ የሚያስተባብርም የለም አልተለመደም ይመስለኛል። ስለዚህ 2-3 ሆናችሁ እርዱ። ትምህርት ቤቶችን እርዱ። በተለይ ሰው ላይ መስራት ማለት እሱ ነው። ትምህርት ቤቶችን እርዱ። አዳሪ ትምህርት ቤት አሁን ወላይታ ላይ እንደ ወላይታ አንድ ነው። አሁን ርዕሰ ከተማው ላይ ያለው አንድ ትምህርት ቤት ነው አይደል? ህዝቡ አይንቀሳቀስማ። በአንድ ሰው ብቻ እንዴት ይመራል? እኮ ሁሉንም ሊቀ ጳጳስ አስቦ እንዴት ነው የሚሆነው? እኮ ታች ያለው ሰው ካልሰራ፣ ካልተናበበ፣ ካልተጋገዘ ሰው አመት በዓል ላይ የሆነ ነገር ደግሶ የሆነ ነገር ለማብላት ዝግጁ ነን። ግን ሰው ለመስራት ለምንድን ነው የማንዘጋጀው? ነገ እግዚአብሔር የሚያገለግሉ ሰዎች መስራት አይሻልም? ነገ ወደ እግዚአብሔር እኛን የሚያስታርቁ ሰዎች፣ ንጹህ የሆኑ ሰዎች ደግሞ ንጹህ የሆኑ ሰዎችን የምትሰሩት እዛ ነው። ዓለም ላይ የሚሰራ የትኛው መንፈሳዊ ሰው ሊኖር አይችልም። እዛ ላይ የተሰሩ ሰዎች ናቸው ወጥተው ሰውን ዓለም ላይ ያለውን ሰው መስራት የሚችሉ። ስለዚህ ያንን ማወቅ ያስፈልጋልና በቤታችን ያለው ሙዳየ ምጽዋት የሚሰራው ለምንድን ነው ቢባል ሰው ላይ የሚሰራ ነው። ሰው ላይ የሚሰራ ይሄንን ማዘጋጀት ያስፈልጋል። ባለን ነገር የምንንቃት ነገር ያቺ ተጠራቅማ በአመት ወይም በመንፈቅ ወይም በወር የሆነ ሰውን ድጋፍ ታደርጋለች ተሰብስባ ማለት ነው። ዋጋ ይኖራታል። እኛ የምንንቃት ገንዘብ ሰዎች ላይ ስትሄድ ግን ስራ ልትሰራ ትችላለች። ስለዚህ ምእመናን ይሄንን ማሰብ አለባቸው። በቤታቸው ሙዳየ ምጽዋት ማዘጋጀት አለባቸው ነው። ከዛ በመቀጠል በኦርቶዶክሳዊ ቤተሰብ ውስጥ ምን መደረግ አለበት? ወንጌል ትምህርት መሰጠት አለበት። ምን መሰጠት አለበት? የወንጌል ትምህርት አገልግሎት መሰጠት አለበት። እዚህ ቤተክርስቲያን ስትመጡ የወንጌል አገልግሎት ይሰጣል አይደለ? እዛ ቤተክርስቲያንም የወንጌል አገልግሎት መሰጠት አለበት። ባል ቤተሰቡን መምራት አለበት። መሪ እስከሆነ ድረስ ማስተማር አለበት ማለት ነው። የዕለቱ ወንጌል ይነበባል፣ የዕለቱ ስንክሳር ይነበባል፣ የዕለቱ ግጻዊ ይታያል። ስለዚህ አዋቂ ኦርቶዶክሳውያን ቤተሰብ ያለበት ይሄ ይከናወናል።
ቤታቸውን በጧት የሚጀምሩት በእግዚአብሔር ቃል ነው። ስለዚህ ይማማራሉ በጧቱ ማለት ነው። ማታም ሊሆን ይችላል። የመማሪያ ጊዜ አላቸው። ባልየው ባይመቸው እንኳን ተመልከቱ። አሁን እሱ እንደ ጠቅላላ ሚስቱን ጨምሮ ቤተሰቦቹን ያስተምራል። እናት ደግሞ ልጆቿን ታስተምራለች። እየሰማችሁ ነው? እናት ደግሞ ልጆቿን ታስተምራለች። አሁን ዘመን ላይ እየታየ ያለው እናት ጡት ማጥባት እንጂ ትምህርት ማስተማር አሁን ላይ እሷም ስላልተማረች አስቸጋሪ ነው። እውነት በጣም ከባድ ነው እውነት። እና አሁን ላይ ጡትም የሚያጠባ ሰው ያለ አይመስለኝም አይደል? አለ የለም ይኖራል። እንግዲህ ድሃ ነው ሊሆን የሚችለው የሚያጠባው ማለት ነው። አሁን ዘመን ላይ ሀብታም ያጠባል እንዴ? ሀብታም አሁን የላም ወተት ነው እንግዲህ የእንስሳት ወተት እናጠባቸው ይጠባሉ። እዛ በኋላ እነሱም ደግሞ ሰው አይሆኑም አይደል? እና ትንሽ አስቸጋሪ ነው። ሰው የእናትን ጡት ያጣ እንግዲህ ምን ሊከሰት እንደሚችል እና በጠቅላላ እንደው ምንም ይሁን ምን እግር መንገዱን ህፃናትን ስታሳድጉ የእናንተ ልጆች ሊሆኑ ይችላሉ፣ የልጅ ልጆቻችሁ ሊሆኑ ይችላሉ፣ የሌላም ሰው ሊሆን ይችላል። ምክር ሀሳብ ለግሱ ባካችሁ። እንደው ዝም ብሎ ወተት ብቻ መመገብ አይደለም፣ አብሮ ሌላ ነገር ደግሞ መመገብ ያስፈልጋል አይደል? ሰው ማለት መንፈስና ስጋ ነው አይደል? አሁን እኛ ስጋ ላይ እያተኮርን ልጆች መንፈሳቸው ቀጨጭ። ከዛ የተነሳ መረጋጋት የለም፣ ሰላም የለም፣ መታዘዝ የሚባለው ነገር የለም። በልጆች የሚፈለገው ነገር ልጆች ላይ የማይስተዋለው ለምንድን ነው ቢባል ስራ ስላልተሰራ ነው። ያልሰራችሁትን ነገር የት ታገኙታላችሁ? የዘራችሁትን እኮ ነው የምታጭዱት። እና ልጆች በመንፈስም እንዲያድጉ ጠንካራ እንዲሆኑ እናቶች ልጆች ላይ ስራ መስራት አለባቸው። የሙሴ እናት በተደጋጋሚ የምትጠቀሰው የሙሴ እናት ዮካብድ ልጇ ላይ ነው ስራ የሰራችሁ። እያያችሁ ነው አይደል? ሙሴ እሱ ላይ ስለተሰራ ነው ሙሴ የፈርዖንን ቤተ መንግስት ንቆ ከድሃው ህዝብ ጋር አብሮ መከራ ለመቀበል የወሰነው። መከራ ለመቀበል ይሄ የተሰራ ነው። እናት ናት የሰራችሁ እንዲያድርጋ ማለት ነው። ከህፃንነቱ ጀምሮ እናት ስለሰራችሁ ነው እንዲህ አይነት ልጅ የተፈጠረው። ስለዚህ እናቶች እናንተ ትልቅ ድርሻ አላችሁ ሰው በመስራት ደረጃ። ስለዚህ እዛ ቤት ወንጌል መሰበክ አለበት። አባዋራ ቤተሰቡን ሊያስተምር ይገባዋል። ካልተማረ ንስሐ አባቱ እሱን ሊያስተምረው ይገባል። እናት ደግሞ ልጆቿን ማስተማር ይገባታል። ይሄ በቤተሰብ ውስጥ ያለ ነው። ስለዚህ ትምህርት ይሰጣል ማለት ነው። ይሄ ሲሆን ነው ከዛ በኋላ እግዚአብሔር በዚያ ቤት የሚስተናገደው። አሁን እግዚአብሔርን በቤታችሁ ማስተናገድ ደስ ይላችኋል አይላችሁ? ይላል አይልም? በእርግጥ ግን እግዚአብሔርን ማናስተናግድባቸው ነገሮች አሉ። በጣም ጠባቦች ናቸው እኮ። እግዚአብሔር ቤት ይገባል፣ እኛ ቤት ይገባል እንዴ? በጣም ከባድ እኮ ነው። በተለይ ሀብታሞቹ ቤትማ እግዚአብሔር ለመግባት ጭንቅ ነው። ዙሪያውን ታጥሯል። በሽቦ ግንብ አጥር አልበቃ ብሎ ሽቦ አጥር አለ ምናምን። ሰው ላለማስገባት እኮ ነው ያሁሉ ጥረት አይደል? እግዚአብሔር ደግሞ ዝም ብሎ በመላእክት ታጅቦ በግርማ ወደኛ ቤት ይመጣል? አይመጣም እኮ። በድሆች አማካኝነት ነው እግዚአብሔር የሚመጣው። እና አስቸጋሪ ነው። ዛሬ ድሃን የሚቀበል የለም። በር ቢከፈት እንኳን ለድሃ ውሃ ሊደፋበት ካልሆነ በስተቀር ሌላ ምን ይደረጋል አይደል? እና እንዲህ አይነት ነገሮች አሉ። ቤታችን የእግዚአብሔር ቤት እንዲሆን በትክክል ቅዱሳት መጻሕፍትን ማወቅና መረዳት ያስፈልጋል። የእግዚአብሔር ማደሪያ የሆነ ቤትና እግዚአብሔር ሊመጣበት ሊያድርበት የሚችለው ቤት ምን አይነት ነው ሲል ቅዱስ ዮሐንስ አፈወርቅ ለኦርቶዶክሳውያን የትዳር አጋሮች ሲመክር እንዲህ ይላል። እግዚአብሔር በእብነበረድና በእንቁ በወርቅ ወደ ተንቆጠቆጠ ቤት አይገባም ይላል። እግዚአብሔር የሚገባው በስነ ምግባርና በሃይማኖት ወዳጌጠና ወደ ተንቆጠቆጠ ቤት ነው የሚገባው ነው የሚለው። ስለዚህ እግዚአብሔር የሚገባው ጥሩ ቤት ስላለን ሳይሆን ጥሩ ስነ ምግባር ስላለን ነው። እግዚአብሔር ወደኛ የሚመጣው ጠንካራ ሃይማኖት ሲኖረን እንጂ ጥሩ ቤት ጥሩ ምናምን ስላለን እግዚአብሔር ወደኛ የሚመጣ አይምሰላችሁ። ስለዚህ ክርስቲያኖች ይህንን ማሰብ አለባቸው። የእግዚአብሔር ቤት እንደሆነ ሲያስቡ እዛ በኋላ እግዚአብሔር ይስተናገድበታልና የአብርሃም ቤት እኮ በቤቱ ጥራት አይደለም እግዚአብሔር የተገኘው። በፍጹም በቤቱ ጥራት አይደለም። ቤቱማ ድንኳን እኮ ነው። በሰውየው የስነ ምግባር የሃይማኖት ጥራት ነው። እዚህ የምግባርና የሃይማኖት ጥራት እግዚአብሔር በዚያ ተገኘ። እግዚአብሔርን ያስተናገደው ቤት ለዛ ነው። እግዚአብሔር የኛ ቤት ለሱ የሚመጥን አይደለም እኮ ያለን ልባችን ነው። ለእግዚአብሔር የሚመጥን ሆኖ የሚገኘው የማይመጥን ሆኖ የሚገኘው ልባችን ነው። ስለዚህ እግዚአብሔር ቤታችን ሳይሆን የሚያየው ልባችን ነው ማለት ነው። እና የቤታችን መጽዳት አሁን ሰው ግርም ይላል። አሁን ቤት አሰራራችን እኔ አሁን ይገርመኛል። አሁን ላይ የምታዩት ነገር ማለት ነው። ሰው ውስጡን ጥሩ ያደርገው ውጩን ግን እንደምታውቁት ከተማው ላይ ስትሄዱ ጥሩ ግንብ ታያላችሁ። ግቢው ማለት ነው አይደለ?
ጥሩ ግቢታ ያላችሁ ውስጥ ላይ ስትገቡስ አቤት እንዴት ያለ ቤት ነው ውስጡ እንዴት ቢሆን ነው እንደዚህ የሰራው ምናምን ብላችሁ ወደ ውስጥ ስትገቡ የጭቃ ቤት ነው ያለው አይደል? እና እንግዲህ መንግስትን ፍራቻም ሊሆን ይችላል እንደዛ መደረጉ። ሰው ግን አሁን ላይ ድሮ የቤት አሰራር ወደ ገጠራማው አካባቢ እኔ ያውቃለሁ ቤት የሚሰራው ውጩ ችግር የለውም ውስጡ ግን ምርጥ ሆኖ ነው የሚሰራው አይደል? ውስጡ በጣም አምሮ ተውቦ ተጊጦ ነው የሚሰራው። ምክንያቱም የሚኖሩት በውጭ ሳይሆን በውስጥ ነው። እና እግር መንገዱን የቀደሙ አባቶቻችን ውጫቸው ሳይሆን ውብ የነበረው ውስጣቸው ነበር። አሁን የዛሬ ዘመኑ ሰው ግን ንጹህ የሆነውም ነገር ውጩ ነው፣ ቤቱም እግር መንገዱን ውጩ ነው፣ ውስጡ ግን ሲገባ ሌላ ነገር ነው አይደለ? አለባበሳችን ጥሩ ነው፣ ንጹህ የሆነ ነገር እንለብሳለን፣ ግን አስተሳሰባችን ሲባል ግን ሌላ ነገር ነው። እና እንዲህ ነው እግዚአብሔርን የሚያስተናግደው ደግሞ ውጫችን ሳይሆን ምናችን ነው? ውስጣችን ነው። እግዚአብሔርን የምናስተናግደው በውጫችን ሳይሆን በውስጣችን ነው ክርስቲያኖች። እና ይሄንን ማሰብ ያስፈልጋል። ውስጣችን ንጹህ መሆን አለበት ማለት ነው። ንጹህ መሆን ውጫችን ሊቆሽሽም ላይቆሽሽም ይችላል፣ ችግር የለውም። እሱ ብዙ የሚያሳስብ ነገር አይደለም። ንጹህ ቢሆን ይመረጣል። ግን ትልቁ ነገር ለሰዎችም ይሁን ለራሳችሁም ይሁን ለልጆቻችሁም ይሁን ውጫችሁ ሳይሆን ውስጣችሁ ቢጸዳ ነው የሚሻል፣ ለሀገርም ቢሆን ማለት ነው። እና እንደዛ ሲሆን እግዚአብሔርን ማስተናገድ እንችላለን። በቤታችን እግዚአብሔር የልባችንን ጥራት ነው የሚያየው፣ የልባችንን ውበት ነው የሚያየው፣ የልባችንን ማማር ነው እግዚአብሔር የሚያየው እንጂ ውጫችን የሚያይበት ምንም አይነት ነገር የለም። እና የአብርሃም ቤት እግዚአብሔርን ያስተናገደው ለዛ ነው። ኦርቶዶክሳዊ ቤተሰብ ይላል ቅዱስ ዮሐንስ አፈወርቅ። እንደውም ቅዱስ አውግስጢኖስ እግር መንገዱን ይህንን ይጋራዋል። ኦርቶዶክሳዊ የሆነ ቤት ዝም ብሎ አልጋው በራሱ ዝም ብሎ ባዶ ምኝታ አይደለም ይላል። አልጋው በራሱ የሚታሰብበት ነገር አለ። አልጋ ላይ ስተኛ ነገ መቃብር ላይ እንደምተኛ እያሰብክ ይሆናል። ክርስቲያኖች አልጋቸው ላይ ሲተኙ ነገም ደግሞ ወደ መቃብር መውረድ እንዳለ ማሰብ አለባቸው ነው የሚለው። ዛሬ ውሃ ስትጠጡ ነገ እንደዛ እንደ ነዌ ቀዝቃዛ ውሃ ጠብታ ውሃ እንኳን የማይገኝበት ዓለም ውስጥ መግባት እንዳለ ተረዱ። እና ያንን አውቃችሁ ዛሬ ለሰዎች ርህራሄ አድርጉ። ኦርቶዶክሳዊ ቤተሰብ የሚባለው ይሄ ነው፣ ለሰዎች ርህራሄ የሚያደርግ እሱ ነው። ስለዚህ ይሄንን ማወቅ ያስፈልጋል ነው። በተጨማሪ ኦርቶዶክሳዊ ቤተሰብ ምን ያደርጋል ሲል ኦርቶዶክሳዊ ቤተሰብ ችግር በሚመጣ ሰዓት ችግሩን ለእግዚአብሔር ያቀርባል ይላል። ችግሩን ለማን ያቀርባል? የኦርቶዶክሳዊ ቤተሰብ መገለጫ ነው። ችግር ቢኖር እርስ በርሳቸው መጠላለፍ የለም። ሚስት ባልየውን አትጠልፍም፣ ባል ደግሞ ሚስቱን አይጠልፍም። እናት ልጇን አትጠልፍም፣ ልጅ ደግሞ እናቱ ላይ አማሃኝም። እንዲህ አይነት ኦርቶዶክሳዊ ቤተሰብ ሲፈጠር ምን ይደረጋል ሲባል ችግር ሲመጣ ችግሩን ወደ ማን ነው የሚሰጠው? ለእግዚአብሔር ነው የሚሰጠው። ለዛ ምሳሌ የሚሆነው አብርሃም ነው አይደለ? አብርሃም ከሚስቱ ጋር ሲጋጭ ሚስቲቱ አብርሃም ላይ ሄዳ ስትጮህ አብርሃም እሷ ጋራ ቃለ ምልልስ አላደረገም። አብርሃም ያደረገው ቃለ ምልልስ ከእግዚአብሔር ጋር ነው። ስለዚህ ችግሩ ሲፈጠር ችግሩን ወስዶ ለእግዚአብሔር ነው የሰጠው ማለት ነው። እና እርስ በርስ መጠላለፍ እንዳይኖር ያደርጋል። ለዛ ነው መዝሙር 49 ቁጥር 15 ላይ ስትመለከቱ ምን ይላል መሰላችሁ? በመከራ ቀን ጥራኝ አዲንሃለሁ አንተም ታከብረኛለህ ይላል። በመከራ ቀን ጥራኝ እኔም አዲንሃለሁ፣ ከዛ በኋላ አንተም ደግሞ ወተአኩተኒ አንተም ደግሞ ታከብረኛለህ ይላልና በመከራ ቀን የሚጮኸው ወደ እግዚአብሔር ነው። ችግር በመጣ ሰዓት እርስ በርስ መወነጃጀል ሳይሆን ችግሩን ለማን መስጠት እንደማለት ነው? ለእግዚአብሔር። ለዚህ ነው። ስለዚህ ይሄንን ማወቅ ያስፈልጋል። ከዛ የኦርቶዶክሳዊ ቤተሰብ አንዱ መገለጫ እርስ በርስ መጠያየቅ ነው ይላል። እዚህ ማለት እርስ በርስ መጠያየቅ በርስ መጠያየቅ ማለት ሚስት ባሏን መጠየቅ፣ ባል ሚስቱን መጠየቅ ብቻ አይደለም። እየሰማችሁ ነው? እንደዛ ብቻ አይደለም። ኦርቶዶክሳዊ ቤተሰብ ምን ያደርጋል? ከራሱ ውጭም ሌላውንም ያስባል። ተመልከቱ፣ ኦርቶዶክሳዊ ወንድሙን ያስባል። ቅድሚያ ከእጅ ከሌላው ቅድሚያ ለአካላችን እንሰጣለን አይደል? ቅድሚያ የክርስቶስ አካል ለሆኑ ሰዎች ጊዜ እንሰጣለን፣ ቅድሚያ እንሰጣለን፣ የሚያስፈልጋቸውን ነገሮች እናደርጋለን። እኛ ቤት ይሄ አይታይም። አሁን ዘመናዊ ክርስቲያኖች ደግሞ እዚህ እንዲህ አይነት ነገር አይስተዋልባቸው። መጠያየቅ የለም። ድሃውን የሚጠይቀው ሰው አለ እንዴ? አሁን ላይ ዓመት በዓል ሲሆን እኮ ድሃዎቹ መከራ እያዩ አሁን እኛ አካባቢ ራሱ ሊቀ ጳጳሱ ናቸው ድሃ ጋር የሚውሉት አይደል? እኛ አንውልም። ሰው የቤቱ የድራፍት ቤቱ ምናምን፣ አንዳንዱ ቤቱ የብቻው እየዘነጠ ምናምን ይውላል። አንዳንዱ ደግሞ ያው እንግዲህ መጠጥ ቤቶችን ሲያጨናንቅ ይውላል አይደል? የኛ ከድሆች ጋር የሚውል ግን ማንም የለም። ትልቁ ነገር እኔ ክለብ ላይ ስለዋላችሁ ምንም የሚመጣ ደስታ የለም።
ለክርስቲያኖች ትልቁ ደስታ ምንድነው ቢባል ከድሆች ጋር መዋል ነው። እየሰማችሁ ነው? ከድሃ ጋር መዋል ማሳለፍ። እንደው ቢያንስ እንኳን ብዙ ነገር ልታጡ ትችላላችሁ። ቢያንስ እንኳን አንድ እንጀራ አንድ ሰው መመገብ ያቅታችኋል እንዴ በአመት በዓል ቀን? እውነት እናንተ ቁርጥ እየበላችሁ እኮ ነው አይደለ? ሰው ቁርጥ ለራሱ እየበላ ቢያንስ እንኳን ድሃውን ቀይ ወጥ እንኳን ይነሳዋል። ቢያንስ እንኳን ለድሃው ቢያንስ ምሳውን ብታበሉት አንድ ድሃ ማለት ነው። እዚህ እኮ አንድ ሰው አንድ ድሃ ይዞ ቢውል አንድ ሰው አንድ ይዞ ቢውል ኑሮ መጠያየቅ ቢኖር ኑሮ ጎዳና የሚወጡ ሰዎች ይኖሩ ነበር? አይኖሩም እኮ። እሱን ነገር እኮ ዜሮ ማድረግ እንችል ነበር። እንደ ሀገርም እንደ ኦርቶዶክሳዊ ሰውም እንደዚህ አይነት ነገሮች አይኖሩም ነበር። ብዙ ክርስቲያኖች ይህንን ስለማያደርጉ በየቦታው ክርስቲያኖች ከቤታቸው መውጣት ጀመሩና የሚፈናቀሉ ክርስቲያኖች አሉ። ምን የሚሉ ማንም የሚረዳቸው የለም። ነገሮች ሁሉ በእኛ የሚደርሱም አይመስሉንም። ያ ሰውም እንደ ሰው መስሎ አይታየንም። በጣም አስቸጋሪ ነው። እንደዚህ አይነት ነገር አለ። ያው እንደምታውቁት ቤተክርስቲያንም ስንመጣ እንግዲህ ነዳያንን አይቶ ደግሞ እንትን የሚልም ሰው ሊኖር ይችላል። የሚያጉረመርም ሰው አይደል? የእግዚአብሔር ቤት ነው። ምስኪናን ወደ ቤተ እግዚአብሔር ስትመጡ የእግዚአብሔር በር ላይ የእግዚአብሔር ቤት መግቢያው ላይ ነዳያን አሉ። እውነት አሰብ አይው የእግዚአብሔር ቤተ መንግስት የምንገባው በእነሱ በኩል ነው። አሁን እነሱን ረግጠና አይደል ወደ ቤተ እግዚአብሔር የምንገባው? ነገ የእግዚአብሔር መንግስት የሚያወርሱን እነሱ ናቸው። በእነሱ በኩል ካልገባህ ቤት ትገባለህ ነው። መግቢያው እኮ በዚያ በኩል ነው። አይዳ ወድኩማን ያንጻ አብያተ ይላል ቅዱስ ዮሐንስ አፈወርቅ። የደካሞች እጅ የእግዚአብሔርን መንግስት ይሰራሉ ይላል። በሰማይ ያለውን ቤት የሚሰሩ ሰዎች ምን አይነት ናቸው ካልከኝ፣ አይናቸው የፈረጠ እግራቸው የተቆረጡ ሰዎች ናቸው። ድሃ የምንላቸው ሰዎች እነሱ ናቸው የእግዚአብሔርን ቤት የሚሰሩታል። የእግዚአብሔር ቤት የሚገኘው በእነሱ በኩል ስለሆነ ነው። እግዚአብሔር እኛን ገንዘብ የሚቀበለንና ስጡኝ የሚለው በእነሱ በኩል ነው። እና አይዳ ወድኩማን ያንጻ አብያተ የሚለው ቅዱስ ዮሐንስ አፈወርቅ ይሄን ነውና ቤተክርስቲያን ላይ ስትመጡ እነሱን ታገኛላችሁ። ምክንያቱም ቤተክርስቲያን መረዳዳት እንዳለብን ስለምታስተምር ነው። ሌላ ቦታ ላይ ስትሄዱ አሁን መስጊድ ዳር ላይ ብዙ ነዳያንን ታያላችሁ። እሺ እነሱ ሊኖርም ላይኖርም ይችላል። እኔ ሄጄ ስለማላቅ በባዶ መክሰስም አስቸጋሪ ስለሚሆን ሌላ ወደ ፕሮቴስታንቶች ምናምን ስትሄዱ አመት በዓል ሲሆን እኛ ቤተክርስቲያን አመት በዓል ሲሆን ሰዎች በጣም ረዝም ሰልፍ ይይዛሉ አይደለ? መቱን ተደርድረው ይቀመጣሉ። ግን ሌላ ፕሮቴስታንት አዳራሾች ላይ ምናምን እንደዚህ አይነት ነገር አለ? የለም። እውነተኛ የእግዚአብሔር ቤት ይሄ ነው። ምስኪኖች በሆነ ማንነታቸው የማይገፉበት ነው። ደግሞ ያላቸው ሰዎች ደግሞ ያላቸውን ነገር የሚሰጡበት ነው። ስለዚህ እሱ አሰጣጡ ደግሞ እንዴት መሆን አለበት? ራሱ አሰጣጡ በራሱ መስተካከል አለበት እንጂ ሂደቱ ቤተክርስቲያን በትክክለኛው መንገድ እንዴት እያስኬደችው እንዳለ የሚያሳይ ነው። እና ኦርቶዶክሳዊ ቤተሰብ የሚባለው መረዳዳትን ያውቃል። መረዳዳትን ምናልባት እህትን፣ ወንድምን፣ አክስትን፣ አጎትን፣ እናትን፣ አባትን መርዳት አንድ ጉዳይ ነው። ሌላ ኦርቶዶክሳዊ ቤተሰብን መርዳት ደግሞ ሁለተኛው ጉዳይ ነው። መጠያየቅ ማለት ነው አይደለ? ለምሳሌ ኦርቶዶክሳዊ ቤተሰብ ምን ያደርጋል? እዚህ ከተማ ውስጥ ክርስቲያኖች በጣም በሰፊው የበዙበት ቦታ ነው። ደግሞ ክርስቲያኖች ያልበዙበት ቦታ አለ። እውነት ሐሰት ወጣ ስትሉ ክርስቲያኖች ያልበዙበት፣ ምስኪናን የበዙበት፣ በጣም በማነሳቸው ምክንያት በብዙ ሰዎች ጫና እየተደረገባቸው አሉ። ለነዛ ማን ይጩህላቸው? ኦርቶዶክሳዊ ቤተሰብ የሚባለው እኮ ይሄ ነው። ስለዚህ ለነዛ ሰዎች ደግሞ ድምጽ መሆን። በእርግጥ እኛ ሀገር እንዲህ አይነት ነገር የለም። ሰው በየቦታው እዚህ አጎራባች ላይ ሰው ይሞታል፣ ግን ምንም ነገር አይመስለንም አይደል? ሰው ደግሞ እኮ መስቀል በማሰሩ የሚሞት ቤተክርስቲያኑ የሚቃጠልበት፣ እኛ ትናንትና እኮ አስተዋጽኦ ያደረግንለት ቤተክርስቲያን ሊሆን ይችላል የሚቃጠለው። ለዛ ድምጽ መሆን እንኳን አንችልም። አውደ ምሕረቶቻችን ሁሉ ለሚሞቱ ክርስቲያኖች ድምጽ መሆን አይችሉም። አውደ ምሕረቶቻችን አሁን ክርስቲያኖች በየቦታው ደም እየፈሰሰ የነሱ ደም እየፈሰሰ የኛው ደም ምሕረት አሁን ህንጻ ግንባታ ላይ ነው ያለው። አሁን ላይ በየቦታው እንትን ዘርግተን ጥላ ዘግዝቀን አሁን ላይ የምንለምነው ለህንጻ ነው። ሰዎች ግን ህፃናት ይሞታሉ፣ እያያችሁ ነው። ባለፈው እግሩን የተቆረጠ ልጅ ያለ እዚህ መጥቶ እንግዲህ ስንቶቻችሁ እንዳያችሁት አላወኩም። እንግዲህ ያያችሁ ክርስቶስና ያያችሁት ባጭሩ፣ ያላያችሁ ምንም ማድረግ አይቻልም። እኔ በጊዜው ተናግሬያለሁ ማየት እንዳለባችሁ ማለት ነው። ስለዚህ ክርስቲያኖች በየቦታው ደማቸው ይፈሳል። ይሄን እንኳን ቢያንስ እንኳን ድምጽ መሆን እንኳን አልቻልንም። አሁን እኛ እንደዛ እየሆነ እዚህ እኛ እንጨፍራለን፣ እዚህ እኛ ደስታ ነው፣ እዚህ ዝላይ ነው ያለው ነገር። እኔ ኦርቶዶክሳዊ ቤተሰብ ይሄ አይደለም መገለጫው። የክርስቲያን መገለጫው እንኳን የክርስቲያን የሰውነት መገለጫ ራሱ አይደለም። እንዴ የሰውነት መገለጫ እንኳን ሰው እየሞተ እንዴት ሰው እዚህ ሌላ ነገር ይሰራል? እና ይሄ ኦርቶዶክሳዊ መረዳዳትና ኦርቶዶክሳዊ መጠያየቅ የሚባለው ይሄ ነው። በዓመት በዓል ጊዜ ድሆችን ማሰብ፣ በዓመት በዓል ጊዜ ምስኪናንን ማሰብ፣ በዓመት በዓል ጊዜ ጊዜው የገፋቸውን ሰዎች ማሰብ፣
በዓመት በዓል ጊዜ እንዲህ አይነት መረዳዳቶችን ማድረግ አስፈላጊ ነው ለአንድ ኦርቶዶክሳዊ ቤተሰብ ወይም በተክላላ ለክርስቲያኖች ማለት ነው። ከዛ በኋላ ደግሞ ወጣ ብሎ ጫና የሚደረግባቸው ክርስቲያኖች አሉ። አሁን እኔ ጠንካራ የሆነ ለምሳሌ የእስልምና እምነት ተከታዮችን እዩዋቸው። አክሱም ላይ ስላለው ሙስሊም ይጮሃሉ። ከጫፍ እስከ ጫፍ ነው የሚጮሁት። ፍልስጤም ላለው ኢትዮጵያ ውስጥ ሆነው እኮ ፍልስጤም ላለው ይጮሃሉ። እኛ ግን እዚህ ተቀምጠን አርሲ ላይ ላለው ምን ጮሃለን እንዴ? አንጮህም እኮ። ምንድነው ምን ነካን? እሺ እኔ እኮ ይገርመኛል። እሺ እኛ ከዘር ወተናን ብለን እናስባለን። አሁን የተሰበሰብነው በዘራችን አይደለም አይደል? በቋንቋችን አይደለም፣ በነገዳችንም አይደለም፣ በቤተሰብነትም አይደለም። የተሰበሰብነው የክርስቶስ ቤተሰቦች ስለሆነ የተሰበሰብነው በእግዚአብሔር ቤት ነው። የእግዚአብሔር ልጆች ስለሆነ ማለት ነው። እና እንደዛ ከሆነ የእግዚአብሔር ልጆች ሌላ ቦታ ደማቸው እየፈሰሰ አይደል? ለምን አንጮህላቸው? እና ቢያንስ እንኳን ወቅቱ የገባን ራሱ አይመስለኝም። ታርጋ ይሰጣል የሆነ ነገር ሲጸዳ ዝም ብሎ አይጸዳ። ምክንያቱም ከኛ ውጭ ደግሞ ህሊና ያላቸው ሰዎች አሉ። እኛ ባንጮህ ህሊና ያላቸው ሰዎች የኛ ቤተ እምነት ያልሆኑ ሰዎች ይጮሃሉ። ስለዚህ እነሱ እንዳይጮሁ ደግሞ ታርጋ ይሰጣቸዋል። እንደዚህ የሚሆነውማ እንደዚህ አይነት ሰው ነው ተብሎ ይሄንን ክርስቲያኖች ነቅተው መረዳት አለባቸው ብዬ አስባለሁ። እንዴ ሶሪያ ላይ ለተፈናቀለው ሰው እኮ ራሻ ያሉ ክርስቲያኖች ናቸው እኮ ይጮሁት። አላያችሁም እንዴ? ፓኪስታን ላለው ክርስቲያን እኮ ሌላ ቦታ ያሉ ሰዎች ናቸው የሚጮሁት። እንዴ ሀገር የሚባል ነገር አይገድባቸውም እኮ የሆነ ግዛት የሚባል ነገር አይገድባቸውም። ክርስትና እንደዛ አይደለም። ክርስትና እዚህ ተቀምጠህ ግብጽ ላለው ክርስቲያን ልትጮህ ትችላለህ፣ መብት ነው፣ እምነት ነው። በሃይማኖት በሀገር ልዩነት አይደለም፣ የሀገር ጉዳይ አይደለም። እዛ ላይ እንድትጮህ የሚያደርግ የሃይማኖት ጉዳይ ነው። ስለዚህ ይህንን ደግሞ ማወቅ ያስፈልጋልና ክርስቲያናዊ መረዳዳት፣ ኦርቶዶክሳዊ ቤተሰብ መጠያየቅ የሚባለው እሱ ነው። ሌሎች ክርስቲያኖች ያሉበትን መከራ እሱንን ማወቅ መረዳት እሱንን ማወቅ ያስፈልጋል ብዬ አስባለሁ። ኦርቶዶክሳዊ መረዳዳት የሚባለው እሱ ነው። ስለዚህ እኛ ጎረቤት ላሉ ሰዎች እነሱን መጠየቅ መረዳዳት፣ ከዛ ደግሞ ውጭ ላይ ያሉ ክርስቲያኖች መከራ ሲመጣባቸው ግፍ ሲፈጸምባቸውና አላግባብ የሆነ መገፋት ሲደርስባቸው ለነሱ ድምጽ መሆን ያስፈልጋል። እነሱ ድምጽ እንዳያወጡ ድምጻቸው ታፍኗል። ቢያንስ እንኳን እነሱ እንደዛ አይነት ነገር ውስጥ ሲሆን የኛ ድምጽ ለነሱ ስራ መስራት አለበት። እዚህ ክርስቲያኖችንን መረዳት ያለብን ይመስለኛል። እና ኦርቶዶክሳዊ መጠያየቅ የሚባለው ይሄ ነው ማለት ነው። ይህንን በሌላ መንገድ ኦርቶዶክሳዊ አንድነት ወይም ኦርቶዶክሳዊ ህብረት ተብሎ ነው የሚጠራው። ኦርቶዶክሳዊ ህብረት የሚባል ነገር ታውቃላችሁ? ይሄ በነገራችን ላይ መከራ ሲመጣ የተከናወነ ነገር ነው። አገር ምን ላይ እንዳለች አሁን እኛ አገር የአገሪቱ ጉዳይ ያገባናል አያገባንም? የምትኖሩት በሀገር አይደል እኮ ያገባናል አይደል? አገራዊ ጉዳዮች ሁሉ ይመለከቱናል። ማንን? እኛ ኦርቶዶክሶች። ጭራሽ እኮ አገር የሰራን እኛ እኮ ነን አይደለም እንዴ? አገር ሰርተን የሰጠን ነው እኛ ነን። ስለዚህ አገር ችግር ላይ ከወደቀች የሀገሪቱ ችግር ሁሉ እኛን ይመለከተናል። በአንድም በሌላም አገር ባንሰራም እንኳን እየኖርንባት እስካለን ድረስ የሀገሪቱ ሁሉና ያገባናል። ለዚህ ደግሞ ኦርቶዶክሳዊ ህብረት፣ ኦርቶዶክሳዊ አንድነት የሚባለው ነገር ለሁሉም ሰው አስፈላጊ ነው። እየሰማችሁ ነው? ለዛ ነው እኛውን ቁጥር እንጂ ጥራት የለንም። እኔ በየቦታው አሁን ማሰብ አለባችሁ በተቻላችሁ መጠን። አሁን ላይ እኛ ቁጥር ነው እንጂ ያለን ጥራት የሚባል ነገር የለንም። ምን ማለት ነው ይሄ? ለምሳሌ የሆነ ጊዜ ላይ ዳታ ወጥቶ እያየው ነበር። ህብረት አለመኖራችን እንዴት እንደሚያሳይ ፍንትው አድርጎ ማለት ነው። አገራዊ ጉዳዮች በተመለከተ ወኪል እንኳን የለንም እኛ። ለዛ ነው በየቦታው ስንታረድ የሚጮህልን ሰው የሌለው። ለዛ ነው ምናልባት የሚያሳርዱን እኮ ባለስልጣናት ሊሆኑ ይችላሉ ነው ያልኩት። ሊሆኑ ይችላሉ፣ አናውቅም አይደለ? የኛ ሰው የለማ። እኛ አሁን አገሪቱ ላይ ከግማሽ ሚሊዮን በላይ ነን ብለን እናስባለን አይደል? ከግማሽ ሚሊዮን በላይ ነን። ሁለቱም ሌላ ቤተ እምነት ቢደመር የኛን ያህል አይሆንም አሁን ባለው ሁኔታ። ግን የኛን ያህል ደግሞ ድምጽ የሌለው ደግሞ የለም። ምንም ዜሮ ነው ድምጻችን አሁን ላይ። ማንም አይሰማን። መንግስት እኛን አይሰማ፣ የሆኑ ድርጅቶች እኛን አይሰሙ፣ ዓለም አቀፍ ተቋማት እኛን አይሰሙ። ለምን ቢባል ኦርቶዶክሳዊ ትብብር የለንም፣ አንድነት የለንማ። አለን እንዴ? የለንም። ትብብር ሲኖር 1 ሚሊዮን ብትሆን እንኳን ትሰማለህ። ትብብር ሲኖር 2 ሚሊዮን ሰው በቂ እኮ ነው፣ በቂ ነው። ይሄንን የህንድ ክርስቲያኖችን መመልከት ነው። በጣም ጥቂት ፐርሰንት ናቸው፣ ተሰሚነታቸው ግን በጣም ከፍ ያለ ነው። በዓለም አቀፍ ደረጃ ይታወቃሉ። ምክንያቱም ህብረት ነው፣ አንድነት ነው። ትብብር የሚባለው ነገር ይሄ ነው። ኦርቶዶክሳዊ ህብረት የሚባለው አንዱ ሲነካ ለዛ ለሚሞተው ሰው፣ ለአንዱ ለሚነካው ሰው
ቤቱ የሆነ ጉዳት ለሚደርስበት ለዛ ሰው ስንጮህ ያን ጊዜ ትክክለኛ ኦርቶዶክሳዊ ማንነት ይፈጠራል። ከዛ በኋላ ነው መብታችን የሚከበረው። እና ባጭሩ ግን አንድ ዳታ ላሳያችሁ። ኢትዮጵያ ውስጥ ሚኒስተሮች ብዙ ሚኒስተሮች አሉ ይታወቃል። ካሉት ሚኒስተሮች 9 ሚኒስተሮች ፕሮቴስታንት ናቸው። ስንቶቹ? 9። ከዛ የቆየ ዳታ ነው እኔ የምነግራችሁ። ያውም ደግሞ እኔ የማውቃቸው ሚኒስተሮች ነበሩ እነሱን ማለት ነው። ከዛ 7ቱ ደግሞ ሙስሊሞች ናቸው ይላል። 3ቱ ኦርቶዶክሶች ናቸው። እየሰማችሁ ነው አይደል? በስንት ጥፍ እንደተበለጥን እያያችሁ ነው። ይኸው ተመልከቱ። አሁን እነዛ ተቆጥረው የነበሩ ሰዎች 3ቱ ሰዎችን ያሁን 2ቱ የሉም ስልጣን ላይ። የሚገርመው ነገር አሁን ላይ 0 ነን ማለት ነው። አሁን ላይ 0 ነን። ችግር ቢመጣ እንኳን በአብላጫ ድምፅ የመሸነፍ እድላችን ያው ግልጽ ነው። እና ይሄ ሁሉ የሆነው ምንድነው? አይመለከተንም ነገሩ ማለት ነው። እኛ ቤተክርስቲያን ስለ ሀገራዊ ጉዳይ አውደ ምሕረት ቢሰበክ ሰው ይጮሃል አይደል? ኧረ እባካችሁ ተው፣ ይሄ ፖለቲካ ነው ምናምን። እንዴት እንኑር? እሺ ይሄን እንኳን ቢያንስ አንለይም። እና ይሄንን ማወቅ አለብን። እና ይሄ አገራዊ የሆኑ ጉዳዮችን ማስፈጸም የምንችለው እንዲህ መከራ ሲመጣ መከራዎችን ማቆም የምንችለው አንድ ልብ ሲኖረን ነው። የትኛውም ቦታ ላይ ራሳችንን ማስከበር የምንችለው ሃይማኖታችንን ማስከበር የምንችለው ህብረት ሲኖረን ነው። እየሰማችሁ ነው? ምን ሲኖረን ነው? ህብረት ሲኖረን ነው። እኔ አሁን የምነግራችሁ እንዳንድ ኦርቶዶክሳዊ ሰው ነው። እንደ ሀገሪቱ ደግሞ በሌላ መንገድ ነው። እንዳንድ ኦርቶዶክሳዊ ሰው ግን እኩል ሌላው ሰው ቤተ እምነቱ እንደሚከበርለት የኔም ቤተክርስቲያን እንዲከበርልኝ ይፈልጋለሁ። ያለበለዚያ እኔ ሰላም ሳልሆን የኔን ሰላም እየበጠበጠ እሱ ሰላም መሆን አይችልም። ይሆናል እንዴ? አይችልም። ስለዚህ ይህንን እንዲህ አይነት ነገር እዚህ ሀገር 0 ማድረግ አለብን። እኛ አገር ሰርተን ለሰጠን መሳደድ የኛ ምንድነው? እንግዲህ አድርገን በተቀበልናቸው ሰዎች መከራ እየተቀበልን። ስለዚህ ይህንን እውነታ መግለጥ አስፈላጊ ነው። ዛሬ እኛ ላይ ተረከዛቸውን የሚያነሱ ሰዎች ብዙዎች ናቸው። ለምን ቢባል ላልተናና አቅም የለንም። አሁን ላይ ጉልበት የለንም። አሁን ላይ መስቀል ያሰረ ሰው እንደምታውቁት በብዙ መንገድ መከራ እያየ ነው ያለው። ይሄ ለምንድን ነው የተፈጠረው ሲባል ብዛት አንሶን ሳይሆን ጥራት ስለሌለን ነው። ህብረት የሚባል ነገር የለንማ። አሁን መንገድ ላይ አንድ ሰው መስቀል ያሰረ ሰው እየተንገላታ ምናምን ሰዎች ይዘውት እያንገላቱት ብታዩ ዝም ብላችሁ ነው የምታልፉት አይደል? እነዛ ነው ያለው። በምን ምክንያት ነው ብለን እንኳን ማጣራት አንፈልግም። ያ ሰውዬ ምናልባት በሃይማኖቱ ምክንያት መገፋት ደርሶበት ሊሆን ይችላል፣ አናውቅም። እና ይሄ ኦርቶዶክሳዊ መተባበር ትብብር የሚባለው ነገር ያስፈልጋል። ኦርቶዶክሳዊ ትብብር ደግሞ አገር ይፈጥራል፣ ከዛ አዲስ ዓለምን ይፈጥራል። እሱ ነው የሚሆነውና በዓለም ያየነው ነገር ይሄ ነው። ለምሳሌ ራሻን አይታችኋላ? የራሻው ፓትርያርክ ክሪል ምናልባት ብዙዎቻችሁ ታውቃቸዋላችሁ ብዬ አስባለሁ። ከሚያቀነቅኗቸው ነገሮች ኦርቶዶክሳዊ ህብረት መፍጠር እና በአፍሪካ ብዙ አካባቢዎችን አሁን አሜሪካ ጭምር ማለት ነው ገብተዋል። እነሱ በሰፊው እየሰሩ ነው ያለው። አፍሪካ መተው በጣም ሰፊ የሆነ የወንጌል ስራ እየሰሩ ነው። መንግስታት ጋር ያላቸው ግንኙነት እንዴት እንደሆነ ታውቃላችሁ። አውሮፓ ውስጥ እንዴት አሜሪካ በተለይ ደግሞ ከፍተኛ በሆነ መንገድ ከግብጽ ቤተክርስቲያን በተሻለ መንገድ ስራ እየሰሩ ያሉ ናቸው። ኢራን ውስጥ ስትገቡ እነሱ አሉ። የነሱ ፖለቲካ ባለበት አካባቢ ቤተክርስቲያኗ እዛ ውስጥ ታገኟታላችሁ። ምክንያቱም እንደዚህ ነው ስራ ሲሰራ። እዛ ውስጥ እንደዚህ የተፈጠረው ለምንድን ነው ቢባል ኦርቶዶክሳዊ ህብረት ስለተፈጠረ ነው። ፊት አሁን ላይ እነሱን መነቅነቅ አይቻልም። አሁን ላይ እነሱ አዲስ ርዕዮተ ዓለም ፈጥረዋል እኮ አዲስ ርዕዮተ ዓለም ፈጥረዋል። ዓለም ላይ እንደሚታወቀው 2 የዓለም ስርዓት አለ ተብሎ ይታሰባል። በብዙ ቦታ የምንሰማው አንደኛው ግሎባል ሄጀሞኒ ተብሎ የሚጠራው ነው። አዲሱ የዓለም ስርዓት ብለው ምዕራባውያን የሚያቀነቅኑት ነባሩ የዓለም ስርዓት ነው፣ በአሜሪካ የሚመራው ነው። ሁለተኛው ደግሞ መልቲፖላሪዝም የሚባለው ነው፣ ባለብዙ ወገን ተጠቃሚነት ወይም ባለብዙ ዋልታ ተብሎ የሚጠራው ነው። ሁለቱ አንደኛው በአሜሪካ የሚመራው ነው፣ ከዛ በአውሮፓ ደግሞ ድጋፍ ይደረግለታል። ይሄ ኖርዝ አትላንቲክ ትሪተሪ ኦርጋናይዜሽን ተብሎ የሚጠራው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የተቋቋመው በራሱ ይህንን ቋሚ የሆኑ ይህንን የሚገዳደሩ አካላት ቢኖሩ ስርዓቱን ማለት ነው እነዚህን ማፍረስ ዋና ግቡ አድርጎ የተቋቋመ የጦር ድርጅት ነው። ከዛ መልቲፖላሪዝም የሚባለው ደግሞ በራሻና በቻይና የሚመራው ነው። ይሄ አብዛኛውን ኦርቶዶክሳዊ ሳቢዎችን የሚያቀነቅን ነው። ስለዚህ ባለብዙ ወገን ተጠቃሚነት የሚባለው አንተን ሳልጎዳ እኔ የምጠቀምበትና
አንተም ደግሞ የምትጠቀምበት ማለት ነው። ይሄ ሙቹዋሊዝም ተብሎ የሚጠራው ነው። እርስ በርስ ተጠቃሚነት መጠቃቀም ያለበት ነገር ማለት ነው። እና ይህን የፈጠረው ምንድነው ቢባል ኦርቶዶክሳዊነት ነው። ኦርቶዶክሳዊ ሂሳብ የሚባለው እንዲህ አይነት ነገር ነው። ሰዎችን ሳይጎዱ መጠቀም። እኔም ሰዎችን እጠቅማለሁ፣ ሰዎች ደግሞ እኔን ይጠቅማሉ። እንደዚህ አይነት ነገር ነው ያለው። አሁን ላይ እኛውን ምስራቅ አውሮፓ ያለውን ጦርነት የራሺያ ዩክሬን ጦርነትን ስትመለከቱ ዝም ብሎ የሁለት ሀገር ጦርነት እንዳይመስላችሁ አይደል? የርዕዮተ ዓለም ጦርነት እኮ ነው ውጊያው። ስለዚህ ከምዕራቡ ዓለም ተደጋጋሚ ፓትርያርኩ ይላሉ እኛም የምንገጥመው ጦርነት የመናፍስቱ ዓለም ጦርነት ነው ብለው ነው የሚናገሩት። ስለዚህ ርዕዮተ ዓለም ከበስተጀርባ ድብቅ የሆነ ነገር አለ ማለት ነው። እና አሁን ላይ እነሱን መንካት በድፍረት መንካት አይቻል። አንድ ስትነኳቸው ስንት ሊመልሱ እንደሚችሉ ግልጽ ነው። አገር በእንዲህ አይነት መንገድ ተሰርቷል። ህዝቡ እኔ ይገርመኛል እኮ ህዝቡ ራሱ እንዴት እንደተሰራ። እኛ አገር ቢሆን መከራ ነው። ይሄው ህብረት የለንም። አንዱ አንዱን ይጠልፋል፣ አንዱ ባንዱ ይበላል፣ አንዱ ባንዱ ንብረቱ እርስ በርሳችን አንዱ አንዱን ቤት ያፈርሳል፣ አንዱ አንዱን ያፈናቅላል ምናምን። የት ኢትዮጵያ ትናንትና በጣም ትልቅ ሀገር የነበርን ሰዎች ትናንትና ለዓለም ስልጣኔ በኩላችንን ላሊበላን ሰርተን አክሱምን ሰርተን ሌሎችን ትልልቅ ቦታዎችን እጅግ በጣም የሚደነቁ ስራዎችን ሰርተን አሁን ላይ ግን የለንም ሰዎቹ። እነዛን ቦታ የሰሩ ሰዎች አሁን ላይ ላሊበላን የሰሩ ሰዎች ልጆች ነን ብንባለኛ አሁን ግራ ነው የሚያጋባው አይደል? እውነት አክሱምን የሰሩ የዛ ስልጣኔ ባለቤት ልጆች ናቸው ምናምን ቢባል እኔ ግራ ነው የሚያጋባው። እነዛ ሰዎች ያቺ ትልቁ ሀገር ኢትዮጵያ የምትባለው ሀገር የተደች አሁን ላይ ትንሽ ሆነን እንኳን መስማማት አልቻልንም። ትንሽ ለምሳሌ በቅዱስ ዮሐንስ አፈወርቅ ትምህርት ኢትዮጵያ የሚባለውን ሀገር ቅዱስ ዮሐንስ አፈወርቅ ሲገልጸው በጊዜው ታሪክ ሲዘግብ ማለት ነው። እሱ እንግዲህ ቅዱስ ዮሐንስ አፈወርቅ 4ኛው ክፍለ ዘመን የነበረ የቤተክርስቲያን ሊቅ ነው እና በቱርክ የነበረ ስለነበረ ያውቀዋል። ኢትዮጵያ የሚባለው ሀገር ሊቢያ የሚመልሰው ሊቢያ የምትባለው ሀገር የምታዋስነው አገር ነው ይላል። እንግዲህ ያን ጊዜ ኢትዮጵያ ሱዳንን፣ ሶማሊያን፣ ኤርትራ እንኳን አሁን ናት፣ ከዛ ጅቡቲን፣ ከዛ ብዙ ሀገሮችን ጠቅሎ የያዘ ነው ኢትዮጵያ የሚባለው ሀገር። አሁን ላይ ግን ወርደን ስንት ሀገር ሆነን አሁን ላይ ደግሞ የደረስንበት ነገር እያያችሁ ነው አይደል? አሁን ብቻ ስማችን ብቻ ነው ያለው እንጂ ስራችን የለም። ስራው ከአባቶቻችን ጋር ቀርቷል። አሁን ላይ ባለፉ አባቶቻችን ያንን ታሪክ ትልልቅ ታሪክ ሰርተው ባለፉ አባቶቻችን በእነሱ ላይ የምናፌዘው ፌዝ አይገርማችሁም? አገር ሰርተው ሰጥተውን ግን እነሱ በሰሯት አገር ተቀምጠን እንቀልዳለን። አልበቃ ብሎ እነሱን ረፍት ማሳጣት አልበቃ ብሎ እነሱን እንከሳቸዋለን። ስጋቸው እንኳን እንዲያርፍ ማለት ነው። ስንት ነገር መከራ አይተው አገር ሲቀና መቼም ዝም ብሎ አይቀናም። ከባድ ነገር ነው። አገር ስታቀኑ ዝም ብላችሁ አገር ስትጠቀልሉ በባዶ የሚጠቀለል ነገር የለም። ከብዙ ሰዎች ጋር ግጭት ይኖራል። እንደዛ አድርገው አገር የሰሩ አባቶቻችንን ወጥተው ወርደው ስንት ደክመው ላባቸውን ጠብ አድርገው የሰሩ ሰርተው ደግሞ ኢትዮጵያ የምትባለውን አገር ያስረከቡ ሰዎች አሁን ላይ በታሪክ እንኳን ይብጠለጠላሉ። እነዛ ሰዎች መጥፎ ነገር ሰርተው እንዳይመስላችሁ ክርስቲያኖች ስለሆኑ እኮ ነው። ምናልባት የራሱ አንድ መንግስት የራሱ የሆነ አድቫንቴጅ እና ዲስአድቫንቴጅ ሊኖረው ይችላል። ደካማና ጠንካራ ጎን ሊኖረው ይችላል አይደለ? ግን ለምን ታርጌት እንደሚደረጉ ታውቃላችሁ? አሁን ፕሮቴስታንቱ ይነሳል የእንትና ስርዓት ይላል፣ ሙስሊሞቹ ይነሳሉ የእንትና ስርዓት ይላሉ። አሁን ላይ አንዳንድ ፕሮቴስታንቶች እየነቁ ይመስለኛል። ለምንድን ነው ሲባል ክርስቲያኑን ለመምታት የሚደረግ ነገር እኮ ነው። አሁን ላይ ትናንትና የኢህአዴግ መንግስት ጋር ተስማምተው ይኖሩ የነበሩ ሰዎች አሁን ላይ ተነስተው እሱ በድሎናን ይላሉ። ትናንትና እንትና ስርዓት ጋር ሰላም የነበሩ ሰዎች ተነስተው ትናንትና እንደዚህ ሆነናን ምናምን ይላሉ። ያ ሁሉ ታርጌት ማንን ለመምታት ነው ቢባል እኛን ለመምታት ነው። ገብቷችኋል? ግን እኛ አልነቃንም ይመስለኛል። አሁንም እነዛ ሰዎች አብዛኛው ያንድ አሁን እኔ ሂስትሪ የሃይ ስኩል ሂስትሪን ስንማርኛ ለምሳሌ የንጉሠ ነገሥት ምኒልክ መንግስት፣ የአፄ ኃይለ ሥላሴ መንግስት ምናምን አለ አይደል? እና የነሱ መንግስት አህዳዊ መንግስት ነው፣ አንድ ሃይማኖት የሚል መንግስት ነው እና ሃይማኖቲቱ ኦርቶዶክስ ነበረች። እቺ መንግስት እቺ ቤተክርስቲያን ናት በሁሉም ነገር አስተዋጽኦ ታደርግ የነበረውና ሌላ ቤተ እምነት በኢትዮጵያ እንዲኖር አይፈቀድለትም ነበር ይላል። እንግዲህ እሺ እንደዛ ከሆነ አሁን እሺ ሙስሊሞቹ የት መጡ? ሙስሊሞቹ በኢህአዴግ መንግስት የተመሰረቱ ናቸው እንዴ? ፕሮቴስታንትስ በኢህአዴግ መንግስት የተመሰረተ ነው? ይኸው ተመልከቱ። በነጻነት አኖረን፣ ግን አሁን ዛሬ የሚሆነውን ነገር ተመልከቱ።
እነዛ ሰዎች እኮ አሁን ዛሬ አባቶቻችን እንዲህ አድርገው ምናምን ተብሎ በመንግስት ቴሌቪዥን ሁሉ ይወራል። አባቶቻችን የሚባሉት እነማን ናቸው? እኔ እኮ ይገርመኛል። እነዛ የሚወቀሱ ከሆነ እሺ የአድዋ ጦርነትን እንደዛ አድርገው ያንን አስተሳሰብ ያስወገዱ ሰዎች እነዛ የሚነቀፉ የሚሰደቡ ምናምን የሚተቹ ከሆነ አባቶቻችን የምንላቸው ማንኞቹ ናቸው? እሺ ሌላ አባት አለን እንደኛ አለን እንዴ? ከምስራቅ አፍሪካ ሌላ የመጣ አባት አለን? ከሱዳን የመጣ አባት እኛ ኢትዮጵያውያን አባቶቻችን እነሱ ናቸው አይደለም እንዴ? ሰው ናቸው። ሰው ደግሞ ሲኖር ደግሞ ማንደድም ማብረድ የሚያውቅበታል። የሰው ጠባይ ነው እሱ። ስለዚህ ያ የሚሆነው ለምንድን ነው ቢባል እኛን ለመምታት የሚደረግ ነገር ነው። አንድ ሰው ለምሳሌ አሁን ጠቅላይ ሚኒስትሩ እምነት አላቸው የላቸው? የራሳቸው አላቸው አይደል? ማምለክ ይችላሉ። እንደምታውቁት ባለቤታቸው ዘማሪ ናቸው አይደል? ይችላሉ በቃ። ስለዚህ አንድ መሪ የራሱ ሃይማኖት ይኖረዋል ማለት ነው። እነሱ እንደ ሀገር መሪ ሃይማኖት አላቸው። ሰው እንደመሆናቸው ምኒልክን ብትሄዱ ሃይማኖት አላቸው። በቃ አለቀ። ሃይማኖት ስላላቸው ነው በየቦታው ሰው ሳይገሉ የቀሩት። ለምሳሌ ጣሊያንን አይታቸዋል። የማረኳቸውን ወታደሮች ያልገደሉበት አንዱ ምክንያት ጠንካራ እምነትና ጠንካራ የሃይማኖት ስነ ምግባር ስለነበራቸው ነው። የተለየ ነገር የለም። ለሰዎች ይራሩ የነበሩት ያ የሃይማኖታዊ አስተምህሮ ነው ሩሩህ እንዲሆኑ ያደረጋቸው። ሌሎችም ማለት ነው። እና በየጊዜው የሚመጡ መንግስታት የራሳቸው እምነት አላቸው። በዓለም ያሉ መንግስታት እምነት አላቸው። ስለዚህ ዛሬ ያለን የነሱ እንደዚህ ነበረ ተብሎ አሁን ላይ ያሉ ክርስቲያኖችን ለመምታት የሚደረገውን ጥረት መቃወም የሚቻለውና ያንን ነገር ማርገብ የምንችለው አንድነት ሲኖረን ነው። ምን ሲኖረን ነው? አንድነት ሲኖረን ነው። ስለዚህ ክርስቲያኖችን ማወቅ አለባቸው። ይሄ የሚሆነው በቃ ኦርቶዶክሳዊ ቤተሰብ ህብረት ሲፈጥር፣ አንዱ ካንዱ ጋር መገናኘት ሲችል፣ ስለ ሀገር ጉዳይ ተወያዩ። ነገ ልጃችሁን ምን አይነት ሀገር ነው የምታስረክቡት? እስኪ እኛ አሁን ታሪክ እንኳን ሲነበብ አገር ውስጥ የተጻፉ ታሪኮች አይደለም የሚጠቀሱት። መገናኛ ብዙሃን ላይ የታሪክ ምሁራን ነን ብለው የሚቀርቡ ሰዎች አሉ። አንዳንድ ሰዎች አይታችሁ ከሆነ የሚጠቅሱት ፈረንጆቹ የጻፉትን ጽሁፍ ነው። ፈረንጆቹ እኮ ከጣሊያን ጎን ያሉ ናቸው እኮ። ጣሊያን የጻፈውን ጽሁፍ እኛ እናነባለን እንዴ? እኔ እኮ ግራ ነው የሚያጋባኝ። ጣሊያንና የኛ አባቶች እኮ ምንና ምንድን ናቸው? አሁን እኛ ልጆቻቸው የምንሰማው እሱን ነው። ከዛ እንዴት ሰላም እንሆናለን? አብዛኞቹ ታሪኮች ኢትዮጵያ ጻፉ የሚባሉ የታሪክ ምሁራን ናቸው ተብለው የሚታሰቡ ሰዎች ከዛ የገለበጡትን ነው ያመጡት። ከዛ በኋላ እሱ ደግሞ አገር ላይ እየፈጠረ ያለውን ነገር እያያችሁ ነው። እኛ አገር ላይ እየተጻፉ በእኛ አገር ለምሳሌ ሁለተኛው የጣሊያን የኢትዮ ጣሊያን ጦርነት አለ አይደለ? በዛን ጊዜ የነበሩ ሰዎች አሉ የጻፉት ታሪክ። ለምሳሌ ተክለ ጻዲቅ መኩሪያ ያሉ በህይወት የነበሩ በዛን ሰዓት በህይወት ስለነበሩ ጽፈውታል የነበረውን ነገር አይደል? እንደዚህ አይነት ነገሮችን መስማት አንፈልግም። ሰው የውጭ ካልመጣ በስተቀር የውጭ ደግሞ ጠላት ነው። በደንብ መርዙን ቀመሞ ምናምን ነው የሚሰደው። እሱ ደግሞ ያው አገሪቱ ላለችበት መዝረክረክ መንግስት እንኳን ወጥ የሆነ እንትን የለውም። የሚገርመው ነገር ማለት እዛ መንግስት ስልጣን ላይ ያሉት እግር መንገዱን በዚሁ አስተሳሰብ የተቃኙ ናቸው። እና እንደዚህ ነው ያለፈውን እየረገምን አሁን ላይ ሲኦል ውስጥ እየኖርን ያለን ነው። እና ባካችሁ ይሄ የሚሆነው ልጆቻችሁንም እናንተ የምትኖሩበት ሀገር ምን እንደሆነ ማወቅ፣ ለልጆቻችሁ መንገር። ነገ ምን አይነት ልጄ እንደዚህ ነበረ ተብሎ ለልጅ ይነገራል አይነገርም? አሁን ላይ እንደዚህ ነው ግን አንተ እንዲህ ማድረግ አለብህ ስትነግሩት፣ ማድረግ ያለበትን ነገር ስትነግሩት ለልጁ መንገድ እየጠረጋችሁለት ነው። ያለበለዚያ አቅጣጫ ካልሰጣችሁት እኮ ልጁ ባለበትም ይቆማል። ለዛ ነው በየቦታው ችግር አለ። በየቦታው ተማሪዎች ትምህርት አሁን ላይ እኔ ተደጋጋሚ ጊዜ ነው የምነግራችሁ ይሄን ብዬ ልጨርስ። አሁን ላይ እናንተ ቤት ልጆቻችሁን ስላልሰራችሁ ልጆች ትምህርት ቤቱን እንዴት እንደሚያደርጉት እውነት። አሁን ነገ ትምህርት ሲዘጋ ወንበር ሰብረው የሚወጡ ልጆች አሉ እኮ ከክላስ ወንበር ሰብረው፣ ከዛ በኋላ የተማሩበትን ዩኒፎርም ምናምን የሚቀዱ፣ ከዛ የተማሩበትን ያንን ይጽፉበት የነበረውን ደብተር እሱን ምናምን የሚቀዱ ልጆች፣ ትምህርት ቤቱን እንዳለ የቆሻሻ አካባቢ የሚያደርጉ ልጆች አሉ። እነማን ናቸው? የእናንተ ልጆች። ለምን ሲባል አልሰራችኋቸውማ። ታች ጀምራችሁ አልሰራችሁ። ስለ ሀገር ጉዳይ አልነገራችኋቸው። እና እንዴት ሰው ይሁኑ? እዛ ገብተው መምህር እንኳን እያስተማረ ከባድ ነው። እስኪ መምህራን የሆናችሁ ሰዎች እጃችሁን አውጡ። የምታስተምሩ መምህራን ተማሪ ነው ያለው እዚህ ውስጥ? እስኪ እጃችሁን አውጡ መምህራን። እሺ አይዟችሁ ችግር የለው። አገር እየሰራችሁ እኮ ነው እናንተ እኮ ባለውለታ ናችሁ። ሰው ጠፍቶ ነው እንጂ 1 2 3 4 5 6 7
እሺ እንግዲህ እኔ የግሉን አላውቅም። እኔ የመንግስት ትምህርት ቤት ስለሆነ የምማረው እንግዲህ ታውቃላችሁ ተማሪዎች ምን እንደሆኑ አይደለ? እንዴው ምን እንደሆኑ ማለት ነው። እንዴው አሁን እንዴው እስኪ ከመቶ 50 ራሱ ጀግና ተማሪ ነው ያለ? 50 ጀግና ተማሪ ይሆናል? እንዴው ስንት ይሆናል በአማካኝ? እናንተ ስትፈትኑ ስለምታውቁት እስኪ አባታችን በአማካኝ ስንት ሊሆን ይችላል እርሰው? እንዴው ተማሪዎች ስንት ሊሆኑ ይችላሉ? ከመቶ እንዴው ስንት ፐርሰንቱ? 20%፣ 10% ወይስ 50% ጀግና የሚሆነው ስንት ፐርሰንቱ ነው? እንዴው ቢያንስ በትክክል ውጤት የሚያስመዘግበው ከ5 በዚህ እንዴት ሀገር እንገነባለን ጎበዝ? እኔ እውነቴን እኮ ነው የምላችሁ። በዚህ ከ5 እስከ 10 ምክንያቱም መሀይሙ በለጠሃ ነገ በእጅ ብልጫ እኮ ሀገሪቱን ይሸጣታል እኮ እንዴት ብሎ። ስለዚህ አሁን እንዴት ነው የምናደርገው? እሺ ከመቶ 5% እንዴ 5% ራሱ ከተገኘ ጥሩ ነው። እኔ ከምማርበት ትምህርት ቤት አንፃር ነው እኔ የምነግራችሁ። ከመቶ 5% ራሱ ጥሩ ነው። 5% ራሳቸው ሰርተው የሚያልፉ ልጆች ግን የሉም። ካሉ እናንተ ያያችኋቸው የግል ትምህርት ቤት ይኖራል። እኛ ዘንድ ግን እንደው ከመቶ 3% በጣም ከፋለ ደግሞ 5% የለም። ከዛ ውጭ በቃ በጣም ከባድ ነው። መምህር የሚገቡት ፈተና ሲኖር ነው። ያለበለዚያ ውጭ ላይ ነው የምታዩዋቸው ሴት ከወንድ ጋር ተያይዞ ምናምን እንዲህ አይነት ሰው ነው የፈጠርነው። እና አሁን ይሄንን አገርስ ብናስረክበው እንዴት አገር ያሻግራል ብላችሁ ታስባላችሁ? ይሄ እኮ ነገ ከነሱ የሚፈጠረው እኔ የሚያሳስበኝ ከነሱ የሚፈጠረው ቤተሰብ ነው። በእንዲህ አይነት መንገድ ያለፉ ልጆች ከነሱ የሚፈጠረው ቤተሰብ ምን አይነት ይሆናል? ልጆቻችሁ ጥንቃቄ መደረግ አለበት። እባካችሁ ንገሩ፣ ስለ ሀገራችሁ ንገሩ፣ ለልጆቻችሁ ስለ ሃይማኖታችሁ ንገሩ። በቃ ስለ ዓለም ንገሯቸው። ልጆቻችሁ የተሻሉ ሰዎች ይሁኑ። ስለማንነግሯቸው ባሉበት ቆሙ እኮ ልጆቻችሁ። ይሄ የሆነው እኮ ለዛ ነው። አሁን ላይ እኔ የፍቅር ሬዲዮ የሚባል አለ እሰማለሁ፣ እናንተም ትሰማላችሁ ብዬ አስባለሁና ብዙ ሰዎች እስኪ የተገናኛችሁበትን አጋጣሚ ግለጹ ምናምን የተገናኛችሁበትን ሁኔታ ግለጹ ሲባል ብዙ ሰዎች ምን እንደሚሉ ታውቃላችሁ? የተገናኘነው ትምህርት ቤት ነው ይላሉ። ሃይ ስኩል ላይ ነው የተገናኘነው። ከዚያ ይሄን ያህል ዓመት ሆኖናል ምናምን 9ኛ ክፍል ነው 10ኛ ክፍል ነው ምናምን ይላሉ አይደል? እናንተም እዛ ተገናኝታችሁ ይሆናል አይታወቅም። እና ግርም ይላችኋል 90% ሰው እንኳን የተጋባው ትምህርት ቤት ውስጥ ነው። ትምህርት ቤቱ መማሪያ ሳይሆን የሆነው መጋቢያ ነው አይደል? የጋብቻ ተቋም ሆነ ትምህርት ቤቱ። ምክንያቱም ሰዎች ትምህርቱ ጋራ ተላለፉ። ከዚያ በኋላ ስራ ሲያጡ ቢያንስ እንኳን እሷ ጋራ ጊዜ ላሳልፍ እሱ ጋራ ጊዜ ላሳልፍ ምን ሐሳብ መጣ። እና እኔ ወደፊት እናየዋለን ነገሩን። እኔ ምን አይነት ሰው ለመፍጠር ነው ያሰብነው? እኛ በቤታችሁ ምን አይነት ሰው መፍጠር እናስባችኋል? ዝም ብላችሁ ምሳ ቋጥራችሁ መስደድ፣ ሲመጣ መቀበል፣ የት እንደዋለ ቼክ አለማድረግ፣ የተሰጠውን ያንን የሚሰራውን ነገር እሱን ቼክ አለማድረግ። እናንተ ባታውቁ እንኳን የሚያውቅ ሰው አምጥታችሁ እስኪ የኔ ልጅ ያለበትን ደረጃ እይልኝ ትላላችሁ። እኔ አሁን እናቴ እንደዛ ትል ነበር። አባቴ የተማረ ስለሆነ ያውቋል። እናቴ ግን የት እንደደረሰ ፈትኑት ይባላል። እና ስሄድ ላለመዋረድ በቃ የምችለውን ነገር አድርጌ እሄዳለሁ ማለት ነው። እንደዚያ ታደርጓቸዋላችሁ ወይ? ብዙ ሰው ምሳ ቆጥሮ መስደድ ነው ለልጁ የሚያውቀው እንጂ ቼክ ማድረግ አያውቅም። 9 ሰዓት ሲመለስ መቀበል ነው። ከዚያ ወዲያ የለም። እና ልጆች ለእናንተ የሚታዘዙበት ጊዜ ሊኖር ይገባል። የቤት ስራቸውን የሚሰሩበት ጊዜ ሊኖር ይገባል። ቤተክርስቲያን ሊሄዱ የሚገባበት ጊዜ አለ። ሲሄዱ ተቆጣጣሯቸው። እዚህም መጥተው ሊበላሹ ይችላሉ። የእናንተ ክትትል ነው ወሳኙ ጉዳይ። ያለበለዚያ እዚህ መጥተው ሌላ ስራ ሊሰራ ይችላል። አይሰራም። ምክንያቱም አላስተማረ ቤተ እግዚአብሔር ይሄ የእግዚአብሔር ቤት መሆኑን በፍርሃት እዚህ ሲመጡ በፍርሃት ጸልየው አምልከው መሄድ እንዳለባቸው አልነገራቸዋቸውም። ሲመጡ እንደናንተ ዝም ብለው ባዶ የናንተ ቤት ከናንተ ቤት የተሻለ ክብር አይሰጡትም ለዚህ ቤት። ምክንያቱም ካልተማረ ቤተሰብ የተፈጠረልሽ መልሶ ያንኑ ታሪክ ነው የሚደግመው። ስለዚህ እሱ መሆን አለበት። ባጭሩ ኦርቶዶክሳዊ ቤተሰብ እንደዚህ መሆን አለበት ነው። ቀጣይ ኦርቶዶክሳዊ የልጆች አስተዳደግ የሚለውን ፓርት እንመለከታለን። ለዛሬ ሳምንት መድኃኔዓለም ክርስቶስ ሁላችንም ያድርሰን። ወስብሐት ለእግዚአብሔር።